እንደምን ቆይታችኋል ተከበራችሁ ተመልካቾቻችን ከጌዲዮ ቴሌቪዥን እሳቱን ዜና ይዘን ቀርበናል። ከዜናዎቹ ጋር እኔ አብነት አበበ ነኝ። በቅድሚያም ዋና ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ለ85ኛው የአርበኞች ድል በዓል የእንኳን አደረሳችሁ መልእክትን አስተላለፉ። ብልጽግና የሀገሪቱን ዜጎች በሁሉም ዘርፎች የሚያሳትፍ አካታችና አሳታፊ ፓርቲ እንደሆነ ተገለጸ። የአርሶ አደሩ ኑሮ ለማሻሻል የኢኮኖሚ ዘርፎችን ማስፋት ትኩረት ሊሰጠው እንደሚገባ ተገለጸ። የተከበራችሁ ተመልካቾቻችን በዜና ሰባታችን እነዚህን ጨምሮ ሌሎች ጉዳዮችንም ወደ እናንተ የምናደርስ ነው የሚሆነው። ቆይታችሁ እስከ መጨረሻው ከኛ ጋር ይሁን። በቅድሚያም አጫጭር ዜናዎችን እናስቀድማለን። ሰባተኛውን ሀገራዊ ምርጫ አስመልክቶ በይርጋ ጨፌ ከተማ ታላቅ የብልጽግና ፓርቲ የድጋፍ ሰልፍ ተካሄደ። በደቡብ ኢትዮጵያ ክልል በጌዲዮ ዞን የብልጽግና ፓርቲ አባላት በይርጋ ጨፌ ከተማ ኢትዮጵያ ወደ ተምሳሌት ሀገር በሚል መሪ ቃል ሰባተኛው ሀገራዊ ምርጫን ምክንያት በማድረግ ታላቅ የድጋፍ ሰልፍ መርሃ ግብር ተካሂዷል። በይርጋ ጨፌ ከተማ የሰባተኛው ሀገራዊ ጠቅላላ ምርጫ ይፋዊ የቅስቀሳ መርሃ ግብር በደማቅ ሁኔታ የተካሄደ ሲሆን ብልጽግና ባለፉት ዓመታት በኢኮኖሚያዊ በማህበራዊና በፖለቲካዊ ዘርፎች ላይ ያስመዘገባቸውን ታላላቅ ስኬቶችም ለደጋፊዎቹ ቀርበዋል። በድጋፍ ሰልፉ የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የክልሉ ስራና ክህሎት ቢሮ ኃላፊ ዶክተር አበባዮ ታደሰ፣ የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ፣ የጌዲዮ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ ኢንጂነር ተመስገን ጥላሁንን ጨምሮ የዞንና የወረዳ ከፍተኛ የመንግስት የስራ ኃላፊዎች ተሳትፈዋል። ዘገባው የባልደረባችን ሴኒያ መሐመድ ነው። የምናከብረው የድል እንጂ የነጻነት ቀንን አይደለም፣ ምክንያቱም ኢትዮጵያ ተንበርክካ አታውቅም ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ፕሬዝዳንት ታዬ አጽቀሥላሴ 85ኛውን የአርበኞች ድል ምክንያት በማድረግ ባስተላለፉት መልእክት ዛሬ የምናከብረው አባቶቻችን በፋሺስት ጣሊያን መርዛማ ጋዝ የተለበለቡ ሕይወታቸውን ሰጥተው ያቀዳጁን ታላቅ ድል ነው ሲሉ ገልጸዋል። ድሉ ከተቀረው ዓለም እገዛን ባላገኘንበት ወቅት ሉዓላዊነታችንን በራሳችን ያስጠበቅንበትና ፋሺዝምን ማንበርከክ እንደሚቻል ለዓለም ያሳየንበት ነው ሲሉም የኢትዮጵያን ብቻ ሳይሆን የጥቁር ሕዝቦች ሁሉ ኩራት መሆኑን ተናግረዋል። በብርቱ ፈተናዎች መካከል የኢትዮጵያን ቀጣይነት ለማረጋገጥ መሰረታችን አባቶቻችን የከፈሉት መስዋዕትነት ነው ያሉት ፕሬዝዳንቱም ጀግንነት ማለት ከራስ ፍላጎትና ጥቅም በላይ ሀገርን ማስቀደም መሆኑን በአጽንኦት ገልጸዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ለ85ኛው የአርበኞች ድል በዓል የእንኳን አደረሳችሁ መልእክትን አስተላለፉ። የጠቅላይ ሚኒስትሩ የእንኳን አደረሳችሁ መልእክት ሙሉ ቃል እንደሚከተለው ይቀርባል። እንኳን ለ85ኛው የጀግኖች አርበኞች በዓል በሰላም አደረሳችሁ። ሚያዝያ 27 ቀን ኢትዮጵያን ጀግኖች አርበኞች የፋሽስትን ወረራ የቀለበሱበትና ኢትዮጵያን ሉዓላዊነት ሙሉ በሙሉ ያስከበሩበት በዓል ነው። አርበኝነት ማለት ለሀገር ያለ ዋጋ የሚከፈል ከራስ ወዳድነት የነጻ መስዋዕትነት ነው። ዓላማውም ሀገርንና ሕዝብን ብቻ ማዕከል ያደረገም ነው። ለግል ወይም ለቡድን በተለየ የሚገኝ ነገር የለውም። ሀገር የሚገነባው ለሀገር የሚገኘው ነጻነት፣ ሉዓላዊነት እናም ክብር ከሚደርስ የዜጋ ድርሻ በቀር። እናትና አባት አርበኞች ከፋሽስት ጋር የተዋጉት ለሀገርና ለወገን ብለው ነው። በግል ጥቅም ለማግኘትማ ከአርበኝነት ይልቅ ባንዳነት አቋራጭ ነበር፣ ግን አላደረጉትም። የአርበኝነት ትግሉ ከሶስት ጠላቶች ጋር የተደረገ ነበር፣ ከራስ ፍላጎት፣ ከባንዳና ከወራሪ ፋሽስት ጋር። አርበኝነት የራስን ጥቅም ለሀገር ጥቅም ሲባል መተው ነው። አርበኝነት የግል ክብርን፣ የግል ስልጣንንና የግል ጥቅምን መሰዋት ነው። ይህንን ለመቀበል ከጠላት በፊት ራስን ማሸነፍ ይጠይቃል። ባንዳዎች ማለት ራሳቸውን ማሸነፍ ያቃታቸው ናቸው። የግል ጥቅምንና ክብርን ማሸነፍ ሲያቅታቸው የሀገራቸውን ክብርና ጥቅም ይሸጣሉ። ባንዳነት ማለት ሀገርን ለራስ ጥቅም በመሸጥ የሚከናነቡት የውርደት ካባ ነው። አርበኞች ከባንዳዎች ጋር ታግለዋል። ባንዳዎች ሀገራችሁን ሽጣችሁ እንደኛ በግል ተጠቀሙ ይሏቸዋል። በሌላ በኩል መንገድ እየመሩ ወራሪውን ያመጡባቸዋል።
ያም አልሆን ስላቸው ህዝቡን በሐሰተኛ ወሬ ልቡን ይሰልቡባቸዋል። ዛሬም ሶስቱም ጠላቶች አሉ። መልክና ስም ብቻ ነው የቀየሩት። በሌላም በኩል ዛሬም በየመስኩ የተሰማሩ ኢትዮጵያን አርበኞች አሉ። የኢትዮጵያ ብልጽግና እንዲሳካም ብሔራዊ አርበኞችን ይፈልጋል። የራስ ፍላጎትን ባንዳነትንና ወራሪን እምቢ የሚል አርበኝነት። የኢንዱስትሪ አርበኞች፣ የግብርና አርበኞች፣ የጸጥታ አርበኞች፣ የፖለቲካ አርበኞች፣ የንግድ አርበኞች፣ የዲፕሎማሲ አርበኞች፣ የመንግስት አገልጋይ አርበኞች፣ የሕክምና አርበኞች፣ የትምህርት አርበኞች ወዘተ ያስፈልጉናል። ይህንን በዓል የምናከብረው የየራሳችንን የአርበኝነት ደረጃ በመገምገም ነው። ለኢትዮጵያ ምን ያህል አርበኞች ነን? ዛሬም የግል ፍላጎት የሚያሸንፋቸው ደካሞች አሉ። ሀገርን አፍርሰው የግል ቤት መስራት የሚመኙ፣ ትልቁን መርከብ አፍርሰው ትንንሽ ታንኳዎችን ለመሸጥ የሚመኙ፣ ለቅንጥብጣቢ ነገር ውርደትን ለመሸከም የማይሳቀቁ ዛሬም ወራሪዎች አሉ። በአካል ሀገርን ለመውረር ካሰፈሰፉት በተጨማሪ ድህነት፣ ኋላቀርነትና ሌብነት የሚባሉ እንደ ሰርዶ ሀገርን ወረው ሽባ የሚያደርጉ ጠላቶች አሉ። ሀገርን ለባዳ ከሚሸጡት ባንዳዎች እኩል የሀገርን ብሔራዊ ጥቅም ለግል ጥቅማቸው ሲሉ የሚሸጡ ባንዳዎች አሉ። አገልግሎትንና የሕዝብን ሀብት የሚሸቅጡ ባንዳዎች አሉ። ብሔራዊ አርበኝነት ማለት እነዚህን ሶስት ጠላቶች ታግሎ ማሸነፍ ማለት ነው። ዛሬም የምናየውን የኢትዮጵያን ለውጥና እድገት ማስመዝገብ የተቻለው ብሔራዊ አርበኞች በየአካባቢው በመኖራቸው ነው። ብሔራዊ አርበኞች ሶስቱን ጠላቶች እያሸነፉ ቢሆንም ገና ሙሉ በሙሉ ድልን አልተቀዳጁም። ድሉ እንደ ሚያዝያ 27 የሚታወጀው ኢትዮጵያ የአፍሪካ ብልጽግና ተምሳሌት ስትሆን ነው። ኢትዮጵያ በዓለም ደረጃ ከሚገኙ ሀያል ሀገሮች አንዷ ስትሆን ነው። ይህንን ድል እውን ለማድረግ ኢትዮጵያን የሚወዱ የኢትዮጵያ አርበኞች ሁሉ እንዲነሱ በዚህ አጋጣሚ ጥሪ ያቀርባለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። ሚያዝያ 27 2018። ተመልካቾቻችን ዜና ሰባታችን አሁንም እንደቀጠለ ነው። ቆይታችሁን ከኛ ጋር ያደረጋችሁ ስለሆነ ከልብ እናመሰግናለን። አሁን ደግሞ ለሰዓቱ ወደ ተመራረጡ ዝርዝር ዜናዎች እናልፋለን። ብልጽግና የሀገሪቱን ዜጎች በሁሉም ዘርፎች የሚያሳትፍ አካታችና አሳታፊ ፓርቲ እንደሆነ ተገለጸ። ይህ የተገለጸው ሰባተኛው ሀገራዊ ምርጫን ምክንያት በማድረግ የዞኑ ብልጽግና ፓርቲ አባላት በይርጋ ጨፌ ከተማ የድጋፍ ሰልፍ በወጡበት ጊዜ ነው። ዝርዝሩን ሴኒያ መሐመድ እንደሚከተለው ታቀርበዋለች። የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳደርና የክልሉ ስራና ክህሎት ቢሮ ኃላፊ ዶክተር አባዮ ታደሰ እንደገለጹት ብልጽግና ፓርቲ ለነገው ትውልድና ለሀገር ብሎም ለአፍሪካ ተምሳሌት የሚሆን የልማት ስራዎች እየሰራ መሆኑን አንስተው የተጀመረውን የከተማና የገጠር ልማትን ለማስቀጠል የሚሰራ አቃፊ ፓርቲ እንደሆነም ገልጸዋል። ብልጽግና ፓርቲ አሳታፊ ፓርቲ ነው ስንል ብልጽግና ፓርቲ ከኢትዮጵያ ጫፍ ከሞያሌ እስከ ሽሬ ድረስ ከምስራቅ እስከ ምዕራብ ድረስ ብልጽግና የማያቅፈው የኢትዮጵያ ክፍል የለም። ከዚህ ቀደም እነዚህ አርብቶ አደሮች ናቸው፣ እነዚህ ሙሉ አባል ሊሆኑ አይችሉም ይባል የነበረውን ታሪክ የቀረፈ ዛሬ አርብቶ አደሩም አርሶ አደሩም ቆላኛውም ደገኛውም በጋራ ኢትዮጵያን የሚገነባ በሃይማኖት በብሔር በጾታ ሳይገደብ ሁላችንም ተደምረን የኢትዮጵያን ብልጽግና የኢትዮጵያን ተምሳሌትነት እናረጋግጣለን ብሎ የቆረጠ ለዚህ ደግሞ መላ ኢትዮጵያውያንን አንቀሳቅሶ የሚጨበጥ ብርሃን የሚጨበጥ ተስፋ የሚጨበጥ ውጤት ያስገኘውን ብልጽግና ፓርቲ በመወከል በዝናንተና በተከበረው የጌዴኦ እንዲሁም የአካባቢው ሕዝብ ፊት ቆሜ የብልጽግና ፓርቲ ለሰባተኛው ምርጫ ያቀረባቸውን የክልልም እንዲሁም የፌደራል እጩዎችን ለማስተዋወቅና እንዲመረጡም እንዲታደርጉ የአባልነት የአመራርነት ሚናቸውን እንድትወጡ ጥሪ ያቀረብኩ ብልጽግና ስንመርጥ በኢትዮጵያ የተጀመረውን የኢኮኖሚ ልማት፣ በኢትዮጵያ የተጀመረውን ሰላምን፣ በኢትዮጵያ የተጀመረውን እድገትን፣ በኢትዮጵያ የተጀመረውን መተባበርን፣ በኢትዮጵያ የተጀመረውን እኛም ተጠቃሚ የሆንበትን የከተማ የገጠር ልማትን ለማስቀጠል የሚያስችል ቁልፍ መሳሪያ እንደሆነ በማወቅ ነው።
የጌዲኦ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ ከለውጡ በኋላ የተለያዩ ለውጦች እንደመጡና እንደ ጌዲኦ ዞን በፋጪና በአንድነት በተጀመሩ የልማት ስራዎች ለውጦች መምጣታቸውን ያነሱ ሲሆን በማህበራዊና በኢኮኖሚያዊ ዘርፍ የተጀመሩ ስራዎችን አጠናክሮ ማስቀጠል እንደሚገባም አመላክተዋል። ባለፉት 5 ዓመታት ሰፋፊ የሆኑ የማክሮ ኢኮኖሚ ማሻሻያዎች እንደ ሀገር ተደርጓል። እነዚህ የተደረጉ ሀገራዊ የሆኑ ማክሮ ኢኮኖሚ ማሻሻያዎች ወደ አካባቢ ተጨባጭ ሁኔታ በመለወጥ አርሶ አደሮቻችንንና ህዝባችንን ለመለወጥ ሰፊ ስራዎችን ሰርተናል። እንደ ጌዲኦ ዞን አንዱ ያለን የኢኮኖሚ አቅም ብለን የምናስበው ቡና ነው። ቡና ላይ ከዚህ በፊት ተለምዶ በማይታወቅ መንገድ ቡናን በክላስተር በማልማት እንዲሁም የነበረውን የምርታማነትንም ሂደት ኦልሞስት ከ6 ኩንታል ፐር ሄክታር ከነበረበት ኦን አቨሬጅ ወደ 11.9 ኩንታል ማድረስ የተቻለበት ነው። ከዚህ ጋር ተያይዞ አርሶ አደራችንም ላይ ደግሞ ወደ 20 ኩንታል ፐር ሄክታር እንዲያገኙ ይሄ ባለፉት 5 ዓመታት ሲሪየስሊ አቋም ተወስዶ ከተሰሩ ስራዎች አንዱ ነው ማለት ነው። ከዚህ ጋር ተያይዞ በተጨማሪ እንደ ሀገር የተቀመጠው ሀገራችን ኢትዮጵያ ከተረጅነት ወደ ምርታማነት ፕሮግራም ላውንች ካደረገች በኋላ እንደ አካባቢያችን ያለውን አካባቢያዊ ነባራዊ ሁኔታ በመለየት አንዱ በአካባቢያችን ላይ ትልቁ አርሶ አደራችን ዲፔንድ የሚሆነው የእንሰት ምርት ላይ ነው። ሶ የእንሰት ምርት ለእንግዚ ፕሮዳክሽን ፐሬድ ከነበረበት በአጭር ጊዜ ውስጥ ምርትና ምርታማነትን በማሻሻልና የምርት መስጠት ጊዜውንም በማሳጠር በዞናችን በከፍተኛ ሁኔታ በራሳችን ደረጃ 100 የእንሰት ችግኝ ለአንድ አርሶ አደር የምር የራሳችን የሆነ ኢኒሼቲቭ ወስደን በዚህ ላይ መሰረታዊ ለውጥ አምጥተናል ማለት ነው። ደግሞ አጠቃላይ ፎከስ አድርገን እንሰራለን ብለን ከምናስባቸው አንዱ ብልጽግና እናረጋግጣለን የምንለው ብልጽግና ሁለንተናዊ ብልጽግና ነው። ይሄን ሁለንተናዊ ብልጽግና ለማረጋገጥ በኢኮኖሚ ዘርፍ የጀመርናቸውን ስራዎች አጠናክረን ማስቀጠል እንዲሁም ደግሞ በማህበራዊ ዘርፍ በጤና በትምህርት እንዲሁም ደግሞ በተለያዩ ማህበራዊ መስተጋብሮች ላይ መስራት ያሉብንን ስራዎች በተገቢ መንገድ ለይተን በፓርቲያችን ብልጽግና በተቀመጠው ሮድ ማፕ መሰረት እየሰራን የምንሄድ ነው የሚሆነው። የጌዲኦ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ ኢንጂነር ተመስገን ጥላሁን ብልጽግና ፓርቲ ባለፉት 5 ዓመታት የህብረተሰቡን የልማት ጥያቄዎች መመለሱን አንስተው የጌዲኦ አባቶች ባህልንና የህዝቡን አንድነት ጠብቆ ለትውልድ እያሸጋገሩ እንደሆነም ተናግረዋል። እንደምታውቁት የጌዲኦ አባቶች አባገዳዎች ባህልን አቆይቶ ህዝብን አንድነትን አስተምሮ ባለፉት ይሄ የሚታዩት አረንጓዴ ምድር እንዲቆይ ባቦ ስርዓትን አስቀምጦ ዛሬ ላይ ዓለም በጭንቅ ውስጥ ባለችበት ጊዜ እኛ አካባቢ ግን ለምን እናንተ ብቻ ትጠቀማላችሁ ይህንን አረንጓዴ ብሎ ዩኔስኮ እውቅና እስኪሰጥ ድረስ ይህንን አረንጓዴ ያቆያችሁ ያለማችሁ አርሶ አደሮቻችን እንኳን ደስ አላችሁ፣ እንኳን ደስ ያለን። ዛሬ በምርጫ ምልክታችን ላይ የምታዩት የስንዴ ነዶ ዝም ብሎ ምስል ብቻ አይደለም። ይህ ምልክት ኢትዮጵያ ስንዴን ከውጭ ከማስገባት ባለፈ ለውጭ ገበያ ማቅረብ የጀመረችበትን የታላቅ ንቅናቄ ውጤት የሚወክል ነው። ስንዴው የእድገታችን የአንድነታችንና የጥጋባችን ምልክት ነው። ስለዚህ የተትረፈረፈ ብልጽግና እንዲኖር ብልጽግና ፓርቲን ይምረጡ። የይርጋ ጨፌ ከተማ ከንቲባ አቶ ቡዛዮ ታደሰ ባለፉት ዓመታት በተሰሩ ስራዎች ከፍተኛ ለውጦች መምጣታቸውን አንስተው የሀገሪቱ አንድነትና ህብረ ብሔራዊነት እንደተረጋገጠም አንስተዋል። ባለፉት 7 ዓመት ላይ ሁሉም በሚባል ደረጃ በከተማችን ላይ በከተሞች ላይ እየተረጋገጠ ያለው ውጤት ቀላል የሚባሉ አይደለም። ዛሬ መዲናችን አዲስ አበባ ለኛ ብቻ ሳይሆን ለአፍሪካም ጭምር ከሚሳሌት ወደ መሆን ደረጃ የደረሰችው በአጭር ዓመት ውስጥ ነው ማለት ነው። ይሄ ስኬት ፓርቲያችን ያመጣ ስኬት ነው ማለት ነው። ስለዚህ እዚህ መጣን ሁላችንም የፓርቲያችን አመራርና አባል እንዲሁም ደጋፎቻችን ይሄ የተጀመረውን የልማትና የመልካም አስተዳደር ስራዎችን አገራችን በድህነት የምትታወቀው ሳይሆን በዓለም በአፍሪካ በኢኮኖሚ ያደገች እንድትሆን ቀጣይነት እንዲኖረው የተጀመሩ የልማትና የመልካም አስተዳደር ስራዎች ስኬታማ እንዲሆኑ በ7ኛ ምርጫ ላይ እዚህ የተገኘንና በአጋጣሚም እዚህ ያልተገኘን
ብልጽግና ፓርቲ እንደምትመርጡ በሙሉ እምነት አምናለሁ። ሰባተኛው ሀገራዊ ምርጫ ሰላማዊ፣ ነፃና ዴሞክራሲያዊ ሆኖ እንዲካሄድ ወጣቶች የበኩላቸውን ሚና ሊወጡ እንደሚገባ ተገለጸ። የዲላ ከተማ አስተዳደር ወጣቶች ጉዳይና በጎ ፈቃድ አገልግሎት ጽሕፈት ቤት የወጣቶች ተሳትፎ ለሰላማዊ ምርጫ በሚል መሪ ቃል ለሰባተኛው ሀገራዊ ምርጫ ከተማ አቀፍ የወጣቶች ንቅናቄ መድረክ አካሂደዋል። መብራቱ አበበ ተከታዩን አዘጋጅቶታል። የዲላ ከተማ አስተዳደር ወጣቶች ጉዳይ በጎ ፈቃድ አገልግሎት ጽሕፈት ቤት የወጣቶች ተሳትፎ ሰላማዊ ምርጫ በሚል መሪ ቃል ሰባተኛው ሀገራዊ ምርጫ ከተማ አቀፍ የወጣቶች ንቅናቄ መድረክ ተካሂዷል። ወጣቶቹ የመመረጥና የመምረጥ መብታቸውን ተጠቅመው ድምጻቸውን ለመስጠት መዘጋጀት እንደሚገባቸው ገልጸዋል። የሰባተኛ ሀገራዊ ምርጫ ላይ ወጣቶች ተሳትፎ ከፍ እንዲል እየተሰራ መሆኑን ገልጸው ምርጫው ሰላማዊ፣ ዲሞክራሲያዊና ፍትሃዊ ሆኖ እንዲጠናቀቅ ወጣቶች የላቀ ርብርብ ማድረግ እንዳለባቸው አሳስበዋል። እንደሚታወቀው ኢትዮጵያ ሀገራችን ከግማሽ በላይ ዜጋ ወጣት እንደሆነ ይታወቃል። ይሄ ደግሞ ትልቁ ኃይል ባለው በሀገር መንግስት ግንባታ ላይ ከስር ጀምሮ በእያንዳንዱ ነገር ላይ የራሱ ድርሻ እንዳለው ይታወቃል። ለምሳሌ በቅርቡ ባለው በሀገራዊ ምርጫ ላይ ወጣቱ የራሱ የሆነ ትልቅ ተሳትፎ እንዳለው ይታወቃል። ያም ከምንድን ነው? ምርጫው ሰላማዊ፣ ዴሞክራሲያዊ፣ ፍጹም ፍትሃዊ ሆኖ እንዲጠናቀቅ ወጣቶች የራሱ ድርሻ እንዳላቸው የሚታወቅ ነው። በድህረ ምርጫ ከቅድመ ምርጫ ጀምሮ በምርጫ ወቅትም እንዲሁም ደግሞ በድህረ ምርጫ ላይ ወጣቶች ምርጫው ላይ የሚያስፈልጉ ነገሮችን ለምሳሌ እነዚህ አካል ጉዳተኞችን በመርዳት እነዚህ እናቶችን በመርዳት አረጋውያንን በመርዳት ምርጫውን በሰላማዊ መንገድ እንዲጠናቀቅ የራሱ ድርሻ እንዲያደርጉ ይጠበቃል። ያለኝን ድርሻን እወጣለሁ እላለሁ። አንደኛው በሰላማዊ መንገድ የሰባተኛ ሀገራዊ ምርጫ በሰላማዊ መንገድ እንዲካሄድ እኔም ያለኝን ድርሻ እወጣለሁ እና ሁላችንም ደግሞ ወጣቶችን እያስተባበረን በሰላማዊ መንገድ እንዲሄድ እናደርጋለን። ወጣቶቹ በኢኮኖሚ በማህበራዊ እንዲሁም በፖለቲካ የንቃ ተሳትፎ በማድረግ ተጠቃሚነታቸውን ለማረጋገጥ የአንበሳውን ድርሻቸውን እየተወጡ በመሆኑ ሰባተኛው ሀገራዊ ምርጫ ፍጹም ሰላማዊ ሆኖ እንዲጠናቀቅ የበኩላቸውን እንወጣለን ሲሉም ተናግረዋል። ከዚህም አንጻር የወጣቶች የዲላ ከተማ ወጣቶች ሚና በጣም ከፍተኛ ነው። እሱንም በተለያየ አይነት ንቅናቄ እያደረገ መራጭ ብሔረሰብ ካርዱን ወስዶ እንዲመርጥ የራሱን የፈለገውን ለኔ ለሀገሬ ይበቃል፣ ይደርሳል፣ ለሀገሬ ይጠቅማል የሚለውን እንዲመርጥ ምናምን የራሱ ድርሻ እያደረገ ያለው ወጣት ስለሆነ ያለው የዲላ ከተማ ወጣቶች በጣም ከፍተኛ ሚና ነው የተዋጡ ያሉት። አሁን ወጣቶቹ አቅምም አሉ፣ ብዙ ይሰራሉ፣ ብዙ ይጠራሉ። እንደዛ በበጎ ፍቃድ ሀገራችን እየለማን እንደዚህ አቅመ ደካሞችን እያገዝን በአቅማችን መበርታትና መቀጠል እንዳለብን ነው። የወጣቶች ተሳትፎ ሁለንተናዊ እድገት ትልቁን ድርሻ እንደሚወስድ ገልጸው ወጣቶቹ በከተማ አስተዳደሩ በተለያዩ ስራ መስኮች ተሰማርተው ባከናወኑ ተግባራት አበረታች ውጤት መመዝገቡን አንስተዋል። ወጣቱ በሀገረ መንግስት ግንባታ ላይ ትልቁን ድርሻ የሚወጡ ወጣቶች በመሆኑ በመገንዘብ ሰባተኛው ሀገራዊ ምርጫ ሰላማዊ፣ ነፃና ዴሞክራሲያዊ ሆኖ እንዲካሄድ ወጣቶቹ የበኩላቸው ሚና ሊወጡ እንደሚገባም አሳስበዋል። ወጣቶች በሀገሪቷ ህዝብ ቁጥር ግማሹን የሚይዝ የህዝብ ክፍል ነው። ይሄ የህዝብ ክፍል በሀገረ መንግስቱ ያለው ሚና ሲጠየቅ በቀላሉ ከፍተኛ እንደሆነ ይገመታል ማለት ነው። ምክንያቱም ወጣቱ 50% የሀገሪቷ ህዝብ ቁጥሩን የሚይዝ ከሆነ በሀገሪቷ በሚሰራ በትኛውም አይነት አጀንዳ ላይ የወጣቶቹ ተሳትፎ የላቀና እጅግ አስፈላጊ ነው ማለት ነው። ስለዚህ ይሄ ለሀገረ መንግስቱ ግንባታ የራሱ ሆነ አስተዋጽኦ ያበረክታል ማለት። በምርጫ ላይ የወጣቶች ተሳትፎ እጅግ ንቁና የላቀ መሆን አለበት ብለን እናምናለን። ስለዚህ ወጣቱ 50% የህዝቡን የህብረተሰቡን ክፍል የያዘ አካል ስለሆነ በምርጫም ሲሳተፍ 50% ነው። ስለዚህ ይሄ 50% ምርጫ ላይ የራሱ ሆነ አውንታዊ አሻራ ያሳልፋል ማለት ነው። ምንድነው? ወጣቱ የሚመርጠው መንግስት ነገ ሀገሪቷን የሚመራ ነገ የራሱን ህይወት የሚመራበትን መንገድ የሚያበጅ መንግስት ነው እየተመሰረተ ያለው።
ስለዚህ በዚህ መንግስት ምስረታ ላይ የወጣቶቹ ሚና እጅግ ከፍተኛ ነው። የወጣቶች ተሳትፎ በሀገር መንግስት ግንባታ ላይ የነቃ ተሳትፎ በማድረግ የ7ኛ ሀገራዊ ምርጫ ሰላማዊና ነጻ ዲሞክራሲያዊ ሆኖ እንዲካሄድ የበኩላቸው ሚና ሊወጡ እንደሚገባ ጥሪውን አስተላልፈዋል። በምርጫ ወቅት ከሚተላለፉ ሐሰተኛ መረጃዎች በመጠንቀቅና እውነተኛው መረጃ በመያዝ ዲሞክራሲያዊ ምርጫ እንዲከናወን ወጣቶቹ የበኩላቸው ሚና መወጣት እንዳለባቸው አክለዋል። ወጣቱ ሚና ለሀገር መንግስት ግንባታ እጅግ በጣም ወሳኝ ሚና እንዳለው ሁላችንም እንገነዘባለን። በዋናነት ፊታችን ላለው ሀገራዊ 7ኛ ሀገራዊ ምርጫ ላይ ወጣቱ እጅግ በጣም ሰፊ ኃላፊነትና ትልቅ ሚና እንዳለው እናውቃለን። በዋናነት በሚዲያ ላይ የሚዲያ አጠቃቀም ላይ ተያይዞ ወጣቱ ለህዝቡ በጎ ነገርን የሰላምን በሚያደፈርስ ጉዳዮች ሳይሆን ሰላማዊ በሆኑ ጉዳዮች በትልቅ ሚና እየተጫወቱ ሀገራዊ ሰላም እንዲሰፍን፣ ምርጫው ሰላማዊ እንዲሆን፣ ተአማኒ እንዲሆን፣ ዲሞክራሲያዊ እንዲሆን ትልቅ ሚና መስራት ይጠበቅባቸዋል። ይሄ የምንለው ምንድነው? ሚዲያ ላይ ገዢ መንግስትም ይሁን የትኛውን ፓርቲ እየሰሩ ያሉትን ስራዎች በማንቋሸሽ ኔጌቲቭ ኤነርጂን በመርጨት ህዝብ ውስጥ ሌላ ታማኒ ያልሆኑ ጉዳዮች እንዲረጭ የሚያደርጉ አካላት አሉ። ከይህንን ደግሞ ታማኒ የሆኑ መረጃዎችን በአግባቡ ትክክለኛ ከሆነ አካል መረጃዎችን በመውሰድ ለአስፈላጊ አካላት መረጃዎችን በትክክል መረጃዎችን ማቀበልና ማስተላለፍ ይጠበቅባል። ነገር ግን ትክክለኛ ባልሆነ መረጃ ወጣቶች ያንን መረጃ ወስደው መረበሽ ሌሎችንም ጭምር እንዲረብሹ ማድረግ አስፈላጊ ሊሆን አይገባም ማለት። ስለዚህ ከዚህ ሁሉ ወጣቱ ተቆጥቦ ከፊታችን ያለው ምርጫ ሰላማዊ፣ ዲሞክራሲያዊና ፍጹም ታማኝነት እንዲሆን ትልቅ የወጣት ሚና እንዳለ በዚህ ልንገነዘብ። ቡናና እንሰትን በሳይንሳዊ መንገድ በኩታ ገጠም አምርተው ተጠቃሚነታቸውን ለማሳደግ እየሰሩ መሆናቸውን የይርጋ ጨፌ ወረዳ አርሶ አደሮች ገለጹ። የወረዳው ግብርና ጽሕፈት ቤት የቡና ምርታማነትን የሚያሳድጉ ስራዎችን ትኩረት ሰጥቶ እየሰራ መሆኑን አስታውቋል። ተስፋዬ ጎበን ያዘጋጀውን ዳኛቸው ሳሙኤል እንደሚከተለው ያቀርበዋል። በይርጋ ጨፌ ወረዳ ያነጋገርናቸው አርሶ አደሮች የቡና ምርታማነትን የሚጨምሩ ስራዎችን በመስራታቸው የሚያገኙት ገቢ ከጊዜ ወደ ጊዜ እያደገ ተጠቃሚነታቸውን እየጨመረ መምጣቱን ገልጸዋል። ለዚህም ደግሞ በሳይንሳዊ መንገድ የቡና ማሻሻያ ፓኬጆችንና የተፈጥሮ ማዳበሪያዎችን ተጠቅመው ምርት የማይሰጡ ቡናዎችን ነቅሎ በአዳዲስ መተካትና በኩታ ገጠም የማልማት ለምርት መጨመር ጉልህ አስተዋጽኦ እያበረከተ መሆኑንም ጠቁመዋል። በፊት የነበሩት ቡናዎች በደንብ ፍሬ አይሰጡም ነበረ፣ ልንጠቀም አንችልም ነበረ። አሁን ደግሞ በመጣ ቴክኖሎጂ ቡና ነቅለን አዲስ ቡና መትከል ከጀመርን በኋላ ብዙ ለውጦችን አግኝተናል። ልጆችን በማስተማር ቤተሰቦችም ወደ ተለያዩ አገራጫ በመምራት ብዙ ለውጦች አግኝተናል። 20 ሺህ ችግኝ አለ ግቢ ውስጥ ማለት ነው። ያን ቡና ደግሞ በ10 ብርም ቢሸጥ 50 ሺህ 60 ሺህ ብር ገዛለሁ። እንሰትም እንደዛ ባለፈው መጋቢት ውስጥ 30 ሺህ ብር ሽጫለሁ። እንሰት ስሜ ማለት ነው። ይሄንን መንግስት ያስቀመጠ አቅጣጫ ተገብዬ እኔም ተለውጫለሁ። አካባቢውን ደግሞ እንዲደርስ እንዲለወጥ እያደረግኩ ነው። ከዚህ በፊት ቡናን ለመንቀል ፈቃደኛ ያልነበሩ አርሶ አደሮችም በሞዴል አርሶ አደሮች ከለማው ማሳ ተሞክሯቸውን ወስደው በስፋት ያረጁ ቡናዎችን ነቅለው በአዳዲስ ወደ መተካት ስራ መግባታቸውንና ከሚመለከታቸው አካላት ጋር እየተደረገላቸው ያለውን ድጋፍ አመላክተዋል። በተሰጠን ቴክኖሎጂ መነሻ ያለውን ቡና ያረጀውን ቡና ምርት የማይሰጠውን ቡና ነቅሎ ወደ ማደስ ሄዷል። እንደ ቀበሌያችን እንደ ዘንድሮ 32.5 የሚደርሰውን ሄክታር በአንድ ኩታ ገጠም ነቅሎ ቡና ለመትከል የተዘጋጀበትና ቡናና እንሰቱንም ለመትከል የተዘጋጀበትና እንሰቱን ተክለው አሁን ቡና ወደ ቡና ተከላ የሄደበት አግባብ ሁሉ ነው ያለው። በግብርና ባለሙያ ያስቀምጠው ትምህርት መመሪያ መሰረት ይሄንን ሁሉ ነገር አስቀምጠን ጥሩ ስራ ሰርተን አሁን መለወጥ ላይ ነው ያለነው። ይርጋ ጨፌ ወረዳ ተፈጥሮ በቸረችው ባለልዩ ጣዕም ቡና በዓለም አቀፍ የሚታወቅ ሲሆን በእርጅና በአያያዝ ችግር እየቀነሰ የነበረውን የቡና ምርታማነትንና ጣዕም ወደ ነበረበት ለመመለስ በርካታ የሪፎርም ስራዎችም እየተሰራ ይገኛል። ለዚህም ያረጁ ቡና ነቅሎ በአዳዲስ የመተካት ምርት የሚቀንሱትን የመጎንደልና የተሻሻሉ ዝርያ ያላቸውን ችግኞችን የመትከል ስራዎችን መስራቱን የተገለጸ ሲሆን በበጀት ዓመቱ 155 ሄክታር መሬት ላይ ቡና በኩታ ገጠም የማልማት ስራ እየተሰራ መሆኑን የወረዳው ግብርና ጽሕፈት ቤት አስረድተዋል። እንደ ዘንድሮ ብቻ 155 ሄክታር አካባቢ
በኩታ ገጠም ቡና እያለማን እንገኛለን። እዛ ውስጥ ቡና ብቻ ሳይሆን የተለያዩ ሰብሎችን አርሶ አደሩ ምናልባት ቡና ለማልማት ያው ቡና የነበረውን ነቅለዋል። ሲነቅል ምናልባት ሌላ ችግር እንዳይጋለጥ የተለያዩ ስራዎች እዛ ውስጥ እየሰራን ያለንበት አግባብ አለ። ከዛ ውስጥ አንዱ ቦሎቄ መዝራት ነው። ምናልባት እንደ ወረዳ 7.5 ሚሊዮን አካባቢ የእንሰት ችግኝ እየተከልን ያለንበት አግባብ አለ። ወረዳ አሁን 90% ከ90% በላይ ጨርሰን አሁን ኦዲቲንግ ስራ እየሰራን ያለንበት አግባብ ነው ያለው። ቡና ተከላላይም በተመሳሳይ 70% አካባቢ የገባንበት አግባብ አለ። በርካታ ስራዎች እየሰራን ያለንበት ሁኔታ እንዳለ ለመግለጽ ነው። በወረዳው ዘንድሮ 7.5 ሚሊዮን የእንሰት ችግኝ ለመትከል ታቅዶ ከ90 በመቶ በላይ የተከናወነ ሲሆን በቡና 7 ከመቶ እጅ በላይ መተከሉን ኃላፊው ጠቁመዋል። የግብርናውን ስራ ለማሳለጥ በተለይም በኩታ ገጠም በሚለሙ አካባቢዎችን የቡና ችግኞች እንሰትና ቦሎቄ ማሰራጨታቸውን የጠቆሙት ኃላፊው በጉልበትም ሆነ በፋይናንስ ድጋፎች ከባለሙያ ጀምሮ እስከ ዞን ድረስ መደረጋቸውን አንስተዋል። በተለይ ኩታ ገጠም አካባቢ በርካታ ስራዎች እየሰራን በበርካታ እየደገፍን ያለንበት አግባብ አለ። በቡና ችግኝ ደግፈናቸዋል። እንደገናም ደግሞ በእንሰት እየደገፍን ያለንበት አግባብ አለ። ቀጥሎም ደግሞ ቦሎቄ በርካታ ቦሎቄ ሰፋ ያለ ቦሎቄ ለአርሶ አደር አሰራጭተናል። ብቻም አይደለም በጉልበትም ቢሆን ውስጥ እያደርን ውስጥ እየገባን ባለሙያዎቻችንም ይሁን እኛም ጭምር ውስጥ እየገባን ብቻም አይደለም መሬት ሲዘጋጅ ጭምር በፋይናንሻልም ጭምር እየደገፍን ያለንበት አግባብ አለ። አሁንም ድጋፉ እየቀጠለ ነው። እኛ ብቻም ሳይሆን ከዞንም እየመጡ ያሉ ድጋፎች አሉ። በተለያየ መንግስታዊ ባልሆኑ ድርጅቶችም ያው ድጋፉ ቀጥሎ ያለበት አግባብ አለና በርካታ ድጋፎች እያደረግን ያለንበት አግባብ ነው ያለው። የአርሶ አደሩን ኑሮ ለማሻሻል የኢኮኖሚ ዘርፎችን ማስፋት ትኩረት ሊሰጠው እንደሚገባ ተገለጸ። አርሶ አደሩ ወደ ኢንቨስትመንት እንዲቀላቀል የሚረዱ ስራዎችን መንግስትና የፋይናንስ ተቋማት እንዲያመቻቹ አስተያየታቸውን ለጌዲዮ ቴሌቪዥን የሰጡ አስተያየት ሰጪዎች ጠይቀዋል። ተጨማሪ አለን። የሰው ልጅ በነበረበት ዘመን ሁሉ የኢኮኖሚ ጥያቄ እንደነበር ቢታመንም ከሰው ልጅ ቁጥር መብዛት ምክንያት በሚፈጠር የተፈጥሮ ሀብት ፍላጎት መጨመር ጋር ተዳምሮም አሁን ግን ጥያቄው ከመቼውም ጊዜ በላይ ከፍ እያለ መጥቷል ማለት ይቻላል። ኢኮኖሚ ለሰው ልጅ ሁሉ መሰረት እንደሆነ የተናገሩት አስተያየታቸውን ለጌዲዮ ቴሌቪዥን የሰጡ አስተያየት ሰጪዎች የሀገራችን ኢኮኖሚ ብሎም የዞናችንም ቢሆን በግብርና ላይ ትኩረቱን የሰጠ እንደነበር በማስታወስ አሁን ግን በሌሎች ዘርፎች የምትጀምሩ ጅምሮች ተጠናክረው መቀጠል እንዳለባቸው አንስተዋል። ኢኮኖሚ ዘርፍ ላይ እንቅስቃሴዎች አሉ። አርሶ አደሮች ከጊዜ ወደ ጊዜ ከፍ ያለ የገቢ ደረጃቸውን እያሻሻሉ ኢኮኖሚያቸው ከፍ ያለ የመጣበት ሂደት አለ። ይበልጥ ከዚህ ከለውጡ ወደዚህ ደግሞ ያለው ነገር የቅርብ ጊዜውን እንኳን ማንሳት ብንችል ገበያው በከፍተኛ ደረጃ ተንሰራርቶ የተሻለ ዋጋ አግኝቶ አርሶ አደሩን በዛው መጠን በሰራው መጠን ኢኮኖሚው የተሻሻለበት ሁኔታ ነው ያለው። አርሶ አደሩ ቡናና እንሰት ላይ ብቻ ትኩረት ማድረግ የለበትም። ተጨማሪ የገበያ አማራጮችን መፍጠር አለበት። ተጨማሪ የስራ አማራጮችን፣ ያልተለመዱ የኢኮኖሚ መሰረቶችን ማስፋት አለበት። ኢኮኖሚን ለማዳበር የምንችል አንደኛ በትምህርት ልጆቻችንን በሚገባ በማስተማር ሌላ ደግሞ ወደ ንግድ ዓለምም በመሰማራት ኢኮኖሚውን ካላሻሻልን በዚህ ነገር ብቻ ተወስነን የምንቀር ከሆነ በጣም ወደ ኋላ ነው የምንመለሰው። ወደ ባሰ ድህነት ስለምንሄድ በዚህ ብቻ መወሰን አለብን ብዬ አላስብም። በእንሰትና በቡና ብቻ ታጥረን መቀመጥ የለብንም። ሌሎች ነገሮች አሉ። ሌሎች ነገሮች ምንድናቸው? ጎን ለጎን በእርባታ ዘርፍ መሰማራት አለብን። ግብርናውን ቢሆን ከተለመደው አስተራረስ ዘዴ ያልወጣና በዘመናዊ ቴክኖሎጂ ያልታገዘ መሆኑና በውስን የግብርና እንቅስቃሴ ላይ ብቻ ተንጠልጥሎ የቆየ ኢኮኖሚ መሆኑ የአርሶ አደሩ ኑሮ ሳይቀየር መቆየቱን ነው የተናገሩት። ያን የነበረውን ቡና ብቻ የመጠቀም እሱን ብቻ የመጠበቅ አዝማሚያዎች ነበሩና ያ ሲሆን አንደኛ ቡናውም ምርቱን እየቀነሰ ነው እየሄደ የነበረው። ሁለተኛ በተሻለ ዝርያ ደግሞ በተሻለ ምርት ደግሞ ያንን ቡና አለመተካቱ ምርቱን በመሰብሰቡ ላይ እየቀነሰ እንጂ እየጨመረ የመምጣቱ ሁኔታዎች አልነበሩም። ከዚህ የተነሳ አርሶ አደሩ ተጠቃሚነቱ ላይ በጣም ዝቅተኛ ነው። ቅድመ አያቶቻችን ቀደም ሲል የተከሉትን ቡና ብቻ በአመት እየጠበቅን መኖር ሳይሆን እነዛ ቡናዎችን ያረጁ ቡናዎችን በማስወገድ በመንቀል በመጎንደል አዳዲስ ቡናዎችን አዳዲስ ዝርያዎችን በመትከል
እንሰት ትላንትና በነበረው አስተራረስ ዘዴ ወይም አተካከል ዘዴ ብቻ ሳይሆን አሁን በዘመናዊ መልክ ኮምፖስት በመጠቀም ቀደም ሲል በ4 እና በ5 ዓመት ሲደርስ የነበረው ለምግብ ሲደርስ የነበረው እንሰት በ2 ዓመት በ3 ዓመት እንዲደርስ በ1 ዓመት ተኩል ለምግብነት እንዲደርስ የማድረግ ስራ አሁን ተጀምሮ ነው ያለው። ከዚህ ባሻገር መንግስት የአርሶ አደሮችን ኑሮ ከማሻሻል ባለፈም አርሶ አደሩ ወደ ኢንቨስትመንት እንዲገባ መንገዶችን ማመቻቸት እንደሚያስፈልግ ያነሱት አስተያየት ሰጪዎቹ ይህንን ለማከናወን የፋይናንስ ተቋማትም ከአርሶ አደሮቹ ጎን ሊቆሙ እንደሚገባም ነው የጠቆሙት። የአካባቢውን መንግስት ከክልሎችም ጋር ነው ከፌዴራል መንግስትም ጋር ነው አሁን ያለው የቡና አቅርቦት ተጨማሪ እሴት ተጨምሮበት ከፍ ያለ ገበያ እንዲያገኝ ተወዳዳሪ እንዲሆን መንግስት በልዩ ትኩረት መስራት አለበት። አንድ አርሶ አደር ቡና ሰርቶ ኢኮኖሚ አግኝቶ ከሆነ ወደዚህኛው ወደ ቱሪዝም ደግሞ ማደግ አለበት ወደ ማኑፋክቸሪንግ ማደግ አለበት። የተለያዩ ዱቄት ፋብሪካዎችን መስራት አለበት። አርሶ አደሩ በተለይ አሁን ላይ ለአርሶ አደሩ መንግስት ድጋፍ ማድረግ አለበት። ከዚህም ይሄም እንዳለ ሆኖ ወደዚህ ቢሻገሩ የሚል የማማከር ስራ መንግስት መስራት አለበት። በትልቁ ዋና እዛ ቦታ ላይ ታጥሮ መቀመጥ የለበትም። ተመልካቾቻችን ዜና ሰባታችን አሁንም ቀጥሏል። አሁን ደግሞ ወደ ዓለም አቀፉ ትንታኔ ዘገባዎች እናልፋለን። የሀያላን ሀገራት አሰላለፍ ወደ ለየለት ጽንፈኝነት እያመራ ያለ ይመስላል ተባለም። አሜሪካና እስራኤል በኢራን ላይ የጀመሩትን ወታደራዊ ጥቃት ተከትሎም ከመካከለኛው ምስራቅ ድንበር አልፎ በመላው ዓለም ላይ መዋቅራዊ ለውጥ የሚያመጣ የታሪክ ክስተት ይሆናል እየተባለም ነው። ለዓለም አቀፉ ትንታኔ ዘገባ ደመላሽ ጉልማ። ዓለምን እየዘወሩ ያሉት ሀያላን ሀገራት በመካከላቸው የሚካሄደው ውድድር ዓለማችንን ወደማትወጣበት አዘቅት ይዟት እንዳይሄድ እየተፈራ ነው። የሀያላን ጎራ ለመቀላቀል ጫፍ የደረሱ ሀገራትን ጨምሮ አሜሪካ፣ ቻይናና ሩሲያ ዓለምን የሚዘውሩ ዋነኛ ዘዋሪዎች ናቸው። ኢኮኖሚ፣ ቴክኖሎጂና ወታደራዊ ኃይል የውድድሩ መድረክ እያናሩት ይገኛል። ለግል ጥቅማቸው የተበታተኑ ለጋራ ጥቅም ይተባበራሉ። የሀያላን ሀገራት እንዴት እንደሚቀራረቡና የጎሪጥ እንደሚታዩ አመላካች ነው። ከአንደኛው የዓለም ጦርነት ማብቂያ ጀምሮ ዛሬም ድረስ የሚለዋወጡ አሰላለፎች ማሳያዎች ናቸው። አሰላለፎቹም ታዲያ ቋሚ ወዳጅ ወይም ቋሚ ጠላት የለም የሚለው ሀገርኛ ብሂል የሚያረጋግጡ ናቸው። ለአንደኛ የዓለም ጦርነት መንስኤ በአውሮፓ ውስጥ የነበረው የፖለቲካ ግጭት፣ የኃይል ውድድርና የሀገራት የኃይል አሰላለፍ ትብብር ነበር። ጦርነቱም ዓለምን በሁለት ጎራ ከፍሎ የሚሊዮኖችን ነፍስ ቀጥፎ ነው የተጠናቀቀው። አንደኛው ጎራ ማዕከላዊ ኃይሎች ሲሆኑ በዋናነት ጀርመን፣ ኦስትሪያ፣ ሃንጋሪ እንዲሁም ኦቶማን ኤምፓየርን ያካተተ ነበር። ሁለተኛው ጎራ ደግሞ የትብብር ኃይሎች የሚባለው ነው። ብሪታንያ፣ ፈረንሳይና ሩሲያ ቀንደኞቹ ነበሩ። ግጭቱም ታዲያ አድማሱን አስፍቶ ዓለም አቀፋዊ ገጽታን ይዟል። ሁሉም የዓለም ሀገራት ጎራዎቹን አልተቀላቀሉም ነበር። አሜሪካ የተሻለ የኃይል ሚዛን ወደ ነበረበት የትብብር ኃይሎች ስትቀላቀል ጦርነቱ በነ አሜሪካ አሸናፊነት ተጠናቀቀ። ጀርመን ኩፍኛ ነበር የተጎዳችው። በተመሳሳይ ሁለተኛው የዓለም ጦርነትም ዓለምን በሁለት አሰላለፎች የከፈለ ሲሆን ለጦርነቱ መነሳት እንደ ምክንያት የሚጠቀሰው ደግሞ ጀርመን ፖላንድን መውረራው ነው። ጀርመን፣ ጣሊያንና ጃፓን በአንድ ጎራ፣ ብሪታንያ፣ ሶቪየት ህብረት፣ አሜሪካና ፈረንሳይ ደግሞ በሌላኛው ጎራ የተሰለፉበት ነበር። ጦርነቱን በአሰላለፉ ውስጥ የሚገኙ ሁሉም ሀገራት በተመሳሳይ ወቅት ያስኬዱት አልነበረም። የተወሰኑ ሀገራት የኃይል ሚዛኑን መጠበቅ ምርጫቸው እንደነበረ ነው የመረጃ ምንጮቹ ያብራሩት። ምክንያቱ ደግሞ ሀገራት ቋሚ ወዳጅም ጠላትም እንደሌላቸው ይልቁንም ብሔራዊ ጥቅማቸውን መሰረት አድርገው አሰላለፋቸውን እንደሚወስኑ ነው የሚያመለክተው። ሁለተኛው የዓለም ጦርነት መዘዙ አሁንም ድረስ የቀጠለውን በጃፓኖቹ ሂሮሺማና ናጋሳኪ ከተሞች ላይ የዘነበውን የኒኩሌር ቦምብ አስከተለ። የዓለም አሰላለፍ ተቀየረ። በአሜሪካና በሶቪየት ህብረት የሚመራ የሀያላን አሰላለፍን ፈጠረ። ይህን ተከትሎ ቀዝቃዛው የዓለም ጦርነት የተጀመረ ሲሆን መሰል ችግሮች እንዳይደገሙ በሚል የዓለም ድርጅት ዩናይትድ ኔሽን ተቋቋመ። እንዲህ እያለ የቀጠለው የሀያላኑ አሰላለፍ በአሁኑ ወቅትም ዓለማችንን ሰላም እንዲርቃ ካደረገ ውሎ አድሯል። የሩሲያ ዩክሬን ጦርነት፣ የታይዋን ጉዳይ፣ አሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት፣ ሀያላኑ በአፍሪካ ወደቦች ላይ የበላይነታቸውን ለማጠናከር የሚያደርጉ ፉክክርና መሰል ክስተቶች ደግሞ የአሰላለፍ ዋና መገለጫዎች ናቸው። ምዕራባውያንን የያዘው በአሜሪካ የበላይነት የሚዘወረው ትብብር በአሁኑ ወቅት የበላይነቱን ሚዛን ይዟል። አሜሪካ የዓለማችን ልዕለ ሀያል ሀገር በመሆን የዓለምን ፖለቲካ ትዘውራለች። ይህ በእንዲህ እንዳለ ታዲያ ሩሲያና ቻይና እንዲሁም በዙሪያቸው ያሉ ሀገራት የአሜሪካንን ልዕለ ሀያልነት
ለመገዳደር አለፍ ሲልም የሀያልነቱን መንበር ለመረከብ በከፍተኛ ፍጥነት እየገሰገሱ እንደሚገኙ ይታወቃል። በአሜሪካ ዘዋሪነት እስራኤልን፣ እንግሊዝን፣ ጀርመንን፣ ፈረንሳይን፣ ደቡብ ኮሪያና ጃፓንን ያካተተው የመጀመሪያው አሰላለፍ ሲሆን ይህም የምዕራባውያን ጎራ የሚባለው ነው። የአንዱ መታጠቅ የሌላው መታጠቅ ተደርጎ መታየቱ የአሰላለፉ መገለጫ ነው። ምዕራባውያን ያቋቋሙት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ደግሞ የዚህ ማሳያ ነው። ኢራን፣ ሩሲያ፣ ቻይና፣ ፓኪስታን እና ሰሜን ኮሪያ በዋናነት አጋርነት ያካተተው ደግሞ ሌላው አሰላለፍ ነው። በዋናነትም የምዕራቡ ዓለም ተጽዕኖ ለመቋቋም ወደ አንድነት የመጡ ሀገራት የተሰባሰቡበት ነው። ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ በጋራ ያቋቋሙት ድርጅት ብሪክስ የዓለምን የኃይል ሚዛን በአዲስ ለመቅረጽ በሚል ወደ ትብብር ማዕቀፍ እንደመጡ ይነገራል። ብዙዎቹ ሀገራት በሁሉም መስክ ራሳቸውን ያልቻሉና የበለጸጉ ሀገራትን እጅ የሚጠብቁ ናቸው። በሌላ በኩል ሰሜን ኮሪያ፣ ቻይና እና መሰል ሀገራት ደግሞ ለሩሲያ አጋርነታቸውን በተግባር አሳይቷል። ይህ በእንዲህ እንዳለ ሰሞንኛው የመካከለኛው ምስራቅ ትኩሳት ግን አዳዲስ አሰላለፎችን ይዞ ነው የመጣው። አሜሪካና እስራኤል በኢራን ላይ የጀመሩትን ጦርነት ተከትሎ ኢራን በባህረ ሰላጤው ሀገራት ላይ ተደጋጋሚ ጥቃቶችን ሰንዝራለች። ከሀገራቱም ጋር ይበልጥ ሆድና ጀርባ ሆናለች። የኢራን እና የሩሲያ ግንኙነት መጠናከር ደግሞ ከሰሞንኛ ክስተቶች መካከል አንዱ ነው። ይህ በመካከለኛው ምስራቅ ያለውን የፖለቲካና የወታደራዊ አሰላለፍ ሊቀይር ይችላል። ከዚህ ጋር በተያያዘ ኢራን ከቻይና ጋር ግንኙነቷን እንደምታጠናክር ይጠበቃል። በሌላ በኩል ጦርነቱ በዓለም አቀፍ ደረጃ በሀያላን ሀገራት መካከል ያለው ፉክክር ይበልጥ ሊያሻክረው ይችላል። ሩሲያ በዩክሬን ጦርነት ወቅት ከኢራን ያገኘችውን ድጋፍ ለማካካስና አሜሪካንን ለመገዳደር ለቴሄራን የላቁ የመከላከያ ቴክኖሎጂዎችን ልትሰጥ ትችላለች። ይህም የሞስኮና የዋሽንግተን ግንኙነትን ወደ ቀዝቃዛ ጦርነት ደረጃ ያሸጋግረዋል። ቻይና ደግሞ የነዳጅ ፍላጎቷን የኢንቨስትመንት ጥቅሟን ለመጠበቅ ስትል ጦርነቱን በማውገዝ የሰላም አደራዳሪ ሆና ለመቅረብ ትሞክራለች። አውሮፓውያን ደግሞ በስደት ማዕበልና በነዳጅ ዋጋ መናር ምክንያት ስጋት ውስጥ ስለሚገቡ ከአሜሪካ ጋር ያላቸው የፖሊሲ አንድነት ሊላላ ይችላል። ሀገራት የአሰላለፍ ብሔራዊ ጥቅማቸውን ለማስከበር ሲሉ የሚያደርጉት ወቅቱን የዋጀ አሰላለፍ ደግሞ ቋሚ ወዳጅም ጠላትም እንደሌለ ያመላክታል። ዓለምን እንደ ልባቸው ለመዘወር እንዲመቻቸው የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ በየደቂቃው በሚያወጡት እቅድ የለሽ መግለጫ የተነሳም የዜና ሚዲያዎችን ግራ እያጋቡ ይገኛሉ ሲሉ ቢቢሲ፣ አናዶሉ፣ አፍሪካ ኒውስ እና ፊደል ኒውስ ዘግበውታል። የተከበራችሁ ተመልካቾቻችን ዜና ሰባታችንን ከማጠቃለላችን በፊት አቤት ዜናዎቹን በድጋሚ እናስታውሳችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለ85ኛው የአርበኞች ድል በዓል የእንኳን አደረሳችሁ መልእክትን አስተላለፉ። ብልጽግና የሀገሪቱን ዜጎች በሁሉም ዘርፎች የሚያሳትፍ አካታችና አሳታፊ ፓርቲ እንደሆነ ተገለጸ። የአርሶ አደሩን ኑሮ ለማሻሻል የኢኮኖሚ ዘርፎችን ማስፋት ትኩረት ሊሰጠው እንደሚገባ ተገለጸ። የተከበራችሁ ተመልካቾቻችን እነዚህንና ሌሎች ጉዳዮችን ያካተትንበት ዜና ሰባታችን ይህንን ይመስል ነበር። ዜናዎቹን እየመራሁ እኔ አብነት አበበ ከመላ ስቱዲዮ ባለሙያዎች ጋር ቆይታ አደረግን። እኔ ከወዲሁ ሰናበታለሁ። ከቀሪ ቪዲዮ ቴሌቪዥን ፕሮግራሞች ጋር መልካም ጊዜን ተመኘን። ጤና ይስጥልን።